ጤና ይስጥልን ተመልካቾቻችን፣ የዛሬ ስቱዲዮ ውስጥ ውይይታችን ትኩረት የሚያደርገው የመንገድ ትራፊክ ደህንነት ላይ ያተኮረ ሲሆን በተለይም ደግሞ ባለ ሁለት እግር ተሽከርካሪ ሞተር ሳይክሎች እያደረሱት ባለው ጉዳትና እንዲሁም ደግሞ ወንጀል ላይ ትኩረት ያደረገ አቅጣጫዎችን ጠቋሚ ውይይት ይሆናል ብለን እናስባለን። ውይይታችንም እንግዲህ ግቡን እንዲመታ የተለያዩ ባለድርሻ አካላትን እዚህ ስቱዲዮ ጋብዘናል። ኮማንደር ታደለ ዋርዬ እንግዲህ የትራፊክ አደጋ መከላከል በክልሉ ፖሊስ ኮሚሽን የትራፊክ አደጋ መከላከል ቁጥጥር ዳይሬክቶሬት ዳይሬክተር ናቸው። አቶ መርከብ ታደሰም በትራንስፖርት መንገድ ልማት ቢሮ የመንገድ ትራፊክ ደህንነት የኢንፎርሜሽን ቴክኖሎጂ ብቃት ዳይሬክቶሬት ናቸው። አቶ ኤዴሳ ለማ በሐዋሳ የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤት የህግ ተገዥነት ምክትል ስራ አስኪያጅ ናቸው። እንዲሁም ደግሞ ኮማንደር መስፍን ዴቢሶ እንግዲህ የሐዋሳ ከተማ ፖሊስ መምሪያ ኃላፊ ናቸው ማለት ነው። እንግዶቻችን እንግዲህ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለተገኛችሁ በተመልካቾቻችን ስም የላቅ ያለ ምስጋና አቀርባለሁ። እንግዲህ ቀደም ሲል በመግቢያ ርዕሰ ጉዳይ እንደጠቀስኩት በተለይ ደግሞ እነዚህ የሁለት እግር ተሽከርካሪ ሞተር ሳይክሎች በክልሉ በበርካታ አቅጣጫ እንግዲህ ቁጥራቸውም እየጨመረ ነው። በዚያኑ ያልክ ደግሞ አደጋዎችም ወንጀሎችም እየተበራከቱ ይገኛሉና ከመጀመሪያ ሀሳቤ እንግዲህ ስነሳ እንግዲህ በሁለት እግር ተሽከርካሪ ሞተር ሳይክሎች በመንገድ ትራፊክ ደህንነት ላይ ያላቸው አስተዋጽኦ ምንድነው? ተጽዕኖስ ምንድነው የሚለው ነገር እስቲ ከአቶ መርከብ ሀሳብ መነሻነት እንቀጥላለን። ስለተሰጠን እድል በጣም አድርጌ አመሰግናለሁ። አሁን እየተወያየ ነው ያለው ርዕስ ከዚህ ከሁለት እግር ሞተር ሳይክሎች ጋር በተያያዘ ነውና እነዚህ ሁለት እግር ሞተር ሳይክሎች በክልላችን በይበልጥ በማዕከላዊ ዞኖችና በአንዳንድም ደግሞ ከሌሎች ክልሎች ጋር በሚያዋስኑ ዞኖች ላይ በስፋት የሚተንቀሳቀሱ የሚገኙ ናቸው። ሞተር ሳይክሎቹ ሁለት መልክ ነው ያላቸው። እንደኛ ግምገማ አንደኛው በህጋዊ መንገድ ተቀርጦባቸው ወደ አገር ውስጥ የሚገቡ ሞተር ሳይክሎች አሉ። እነዚህ ህጋዊ ስርዓቱን ጠብቀው ተመዝግቦ በትራንስፖርት ስርዓቱ ላይ ተመዝግቦ ሰሌዳ ተሰጥቷቸው የሚንቀሳቀሱ በግለሰብም በድርጅትም ለሰርቪስ አገልግሎት ተብሎ በመንግስት ቤትም ጭምር ያሉ ናቸውና እነዚህ አንድ መልክ ያላቸው ናቸው። ሁለተኛው መልክ ያላቸው ደግሞ ህጋዊውን ስርዓት ሳይጠብቁ በተለያየ አጋጣሚ የገቡ ብዙ ቦታዎች ላይ የተደረሱ ናቸው። እነዚህ ደግሞ ከዛኛዎቹ ለየት የሚሉ ናቸው። ወደ ትራንስፖርት ስርዓቱ ላይ በሚመጣበት ጊዜ አሁን ባለው ሁኔታ አሁን ቀደም በሁለተኛ ደረጃ ገለጽኳቸው በአብዛኛው ወደ ገጠርና ከገጠር ከተሞች ጋር በተያያዘ ደረጃ በፍቃድ ሳይሆን በራሳቸው አገልግሎት ይሰጣሉ። ሰውንና እቃን ከአንድ ቦታ ወደ አንድ ቦታ ያጓጉዛሉ። ሹፌሩን ጨምሮ ተጨማሪ ማድረግ የሚችለው አንድ ሰው ነው። እነዚህ ሞተር ሳይክሎች ደግሞ ከዛ በላይ ሰው የመጫን ሁኔታ ይታያል። በአብዛኛው ለእቃ የተመቻቸ ነገር የላቸውም። ማስቀመጫ እቃን ጭነውም ሲያጓጉዙ የሚታዩበት ሁኔታዎች አሉ። ከዚህ ጋር ተያይዞ እየተፈጠረ ባለው አንደኛ በሞተር የሚንቀሳቀስ ተሽከርካሪ በይበልጥ ደግሞ በሰዓት ስፒዱ ከ20 ኪሎ ሜትር በላይ የሚሄድ ከሆነ ራሱን የቻለ ደረጃ ያለው መንጃ ፈቃድ አውጥቶ ማሽከርከር ነው ያለበት። አብዛኞቹን በምናይበት ጊዜ መንጃ ፈቃድም የላቸውም። በተወሰኑ አካባቢዎች ላይ ደግሞ እድሜያቸውም ያልደረሱ ህጻናት ጭምር ነው ይህንን የሚነዱት። ቅድም ለተነሳው ከዚህ ከትራፊክ አደጋ ጋር ተያይዞ አንደኛ የሰውን ይዞ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ አካል አንደኛ የመጀመሪያ የራሱን ደህንነት መጠበቅ አለበት። ሁለተኛ ደግሞ የህብረተሰቡን ደህንነት መጠበቅ አለበትና እነዚህ የሚያንቀሳቀሱ አካላትን በምናይበት ጊዜ ለዚህ ጉዳይ ራሳቸው ኬር የሰጡ አይደሉም። አንደኛ የራሳቸው ህይወት አደጋ ላይ መሆኑን አቁም፣ ሁለተኛ ደግሞ የህብረተሰቡም ህይወት አደጋ ላይ መሆኑን አቁም። የፍጥነት ወሰን ምን እንደሆነ ስለማያውቁ እንዴት መንገድ ማቋረጥ እንዴት ባለ ሁኔታ መንዳት እንዳለባቸውም በቂ ትምህርትና እውቀትና ክህሎቱ ያላቸው ስላልሆነ የመንዳት ፍላጎት ብቻ ስላለ በከፍተኛ ፍጥነት ይነዳሉ፣ በአደገኛ ሁኔታ ይንቀሳቀሳሉ። ከዚህ ጋር ተያይዞ ደግሞ የሚፈጠሩ የትራፊክ አደጋዎች አሉ። አደጋዎቹ በሚፈጠሩበት ጊዜ ደግሞ ምንም ሞተር ሳይክል ማለት ሽፋን የለውም፣ መከላከያ የለውም። የወደቀ ሰው አንድም መሞት ነው፣ አንድም ደግሞ አካሉ ለከፍተኛ ጉዳት መዳረግ ነው።
የእድሜ ልክ ቁራኛ መሆን ነው። አንድ ደግሞ ከህይወት ማለፍ ነው። እነዚህ ነገሮች በተደጋጋሚ ይነሳሉ። አሁን ባለፈው 2 ዓመት ባደረግናቸው ከክልሉ ፖሊስ ጋር ባደረግናቸው ግምገማዎች በክልላችን ከሚደርሱ አደጋዎች በአጠቃላይ 30%ቱን የሚይዙት በእነዚህ የሚደርሱ አደጋዎች ናቸው። ይህ ማለት ሞተር ሳይክል በራሱ ጉዳት ያለው ሞተር ሳይክል በራሱ አደጋ የሚያደርስ ሆኖ አይደለም። የአጠቃቀም ስርዓታችን ብልሽት ነው። የአጠቃቀም ስርዓታችን ብልሽት ነው ስንል አንደኛ መንዳት የሚገባው ሰው ሲነዳ መጀመሪያ ህጋዊ ስርዓቱን መጠበቅ አለበት። ተሽከርካሪው መመዝገብ አለበት፣ ሰሌዳ ሊኖረው ይገባል። በሁለተኛ ደረጃ ደግሞ የሚነዳው ሰው መንጃ ፈቃድ ሊኖረው ይገባል። በቂና ጥሩ የሆነ መንጃ ፈቃድ ማለት ዝም ብሎ ወረቀት ማለት ሳይሆን በችሎታ የተገኘ መንጃ ፈቃድ ሊኖር ይገባል። ሁለተኛ ራሱን የሚከላከልበት ሄልሜት ሊያደርግ ይገባዋል። ምናልባት የሚነዳበት መንገዶች ምቹ ስላልሆኑ አንጸባራቂ ጃኬቶች ለሌሎች የሚታይበትን ሁኔታ ማድረግ አለበት። ጓንቶች ቢኖሩት መደረግ አለበት። መጋጋጫዎች መደረግ አለበት። ምናልባት ሌላ ሰው የሚያሳፍር ከሆነም ለሚያሳፍረውም ሰው ሄልሜት እና እንደዚህ አይነት መከላከያዎች የሚኖሩና የመንገዱን ሁኔታና የአካባቢ ሁኔታ እያገናዘበ የሚንቀሳቀስና የሚነዳ ከሆነ ሞተር ሳይክል በራሱ አደጋ አድራሽ ነው ተብሎ አይወሰድም። ግን ለአደጋ ከሌሎች ተሽከርካሪዎች የበለጠ ተጋላጭ ነው። ከተጋላጭነቱ ደግሞ የጎላ አደጋው በሚደርስበት ጊዜ ፊት ለፊት የሚገኘው ሰውየው የሚከላከለው ነገር የለም። አሁን ተሽከርካሪ ከሆነ ሌሎች የሚከላከሉ መጀመሪያ የሚገጨው በተሽከርካሪ ብረት ነው። ብረቱ ከተመታ በኋላ ነው ውስጥ ወዳለው ሰው የሚመጣው። በሞተር ሳይክል ላይ ጋር ደግሞ እንደዚህ አይነት ነገር የለም። ስለዚህ እነዚህ ነገሮች ተጠብቆ ስለማይካሄዱ ነው እንጂ ሞተር ሳይክል በራሱ የአደጋ ጉዳይ ነው ተብሎ አይደለም። ግን ለአደጋ ተጋላጭነቱ ከፍተኛ ነው። በሞተር አሁን ዓለም አቀፍ ጥናቶች እንደሚያስረዱት በሞተር ከሚደርሱት አደጋዎች በአብዛኛው 65% እና ከዛ በላይ የሞት አደጋ ነው የሚያመጣው። የሞት አደጋ እንዳያመጣ ደግሞ ሲባል ቅድም የምላቸውን የሴፍቲ ጉዳዮችን ሄልሜት ማድረግ። አብዛኛው ሰው ጭንቅላቱ ነው አካሉ ቢጎዳ በህይወት የመትረፍ እድል አለው። ጭንቅላቱ የተጎዳ ሰው በህይወት የመትረፍ እድልም የለውም። ከተረፈም ደግሞ ወደ ትክክለኛ የሰውነት አቋሙ ወደ ድሮ የነበረበት መምጣት አይችልም። ጭንቅላት ማለት ለአጠቃላይ ለሰው ልጅ እንቅስቃሴ ሞተር ነው። ስለዚህ በዛ ደረጃ ላይ በሚጎዳበት ጊዜ የሚሄድበት ሁኔታዎች አሉና ባለፉት አመታት ባደረግናቸው ነገሮች አብዛኛው ሰው ይሄ ነገር ተገንዝቦ ወደ ሄልሜት ስርዓት የመግባት ሁኔታዎች አሉ። ከቅርብ ጊዜ ደግሞ ከተፈጠሩ ምቹ ያልሆኑ ያለመረጋጋት ሁኔታዎች ደግሞ አሁን ሰው ሄልሜትን የሚጠቀመው ወይ ለተቆጣጣሪ አካል ወይ ለመንግስት አካል ፍላጎት ነው በሚል አብዛኛው ቤት አስቀምጦ ባዶ ነው የሚነዳው። ይሄ ማለት ሄልሜት ማለት ሞተር በሚይዝበት ጊዜ፣ ጓንት ማለት ሞተር በሚይዝበት ጊዜ፣ አንጸባራቂ ማለት ሞተር በሚይዝበት ጊዜ፣ መጋጋጫ ማለት ሞተር በሚይዝበት ጊዜ የሚጠቀመው ማንዳቶሪ የሆነ መነጣጠል የሌለባቸው ነገሮች ናቸው እንጂ ልክ አሁን እኛ ኮት ለብሰን ሸሚዝ ለብሰን ሌሎች ነገሮችን ደርበን እንደምንወጣው ለምን ራሳችን ከሌሎች ነገሮች ለመከላከል ከሙቀት ለመከላከል ይሆናል፣ ከብርድ ለመከላከል ይሆናል፣ ከሌላም ነገር ጋር ለመከላከል እንደሚደረገው የሚደረግ ነገር እንጂ ስለምንቆጣጠረው ስለሚቆጣጠሩኝ ስለሚከለከል ስለሚፈቀድ ስለማይፈቀድ የሚባል ነገር አይደለም። ልክ እንደ አንድ ማንዳቶሪ ነው። ዘርፈ ብዙ ችግሮችም ስለተጋረዱበት ነው እንግዲህ ውይይታችንም ትኩረት ያደረገው። በተለይ ደግሞ አሁን ቀደም ሲል 2 አይነት አገባቦች ያሏቸው ሞተሮች ብለውናል። አንደኛው ህጋዊ መስመሩን ተከትሎ ነው። ሁለተኛው ደግሞ ቀረጥም ሳይከፈለው በህገ ወጥ መልኩ የሚገባ ነው። ህጋዊ ሲባል ምን ምን መስፈርት ያሟላ ነው ህጋዊ ተብሎ የማሽከርከር እድሉ ሊሰጠው የሚችለው? እንግዲህ እኛ አንድ ተሽከርካሪ በትራንስፖርት ቢሮ የትራንስፖርት ምዝገባ ኖሮት ሰሌዳ ሊለጠፍ የሚችለው ወደ አገር ውስጥ ሲገባ አገር ውስጥ መፍቀድ በሚችለው በጉምሩክ ባለስልጣን ወይ ደግሞ አሁን ሚኒስትር በሆነው አካል ተረጋግጦ ህጋዊነቱ ዲክለሬሽን ወይም ደግሞ ላንዲንግ ሰርቲፊኬት የሚባል አለና ያ ተይዞ ሲመጣ ትራንስፖርት ያንን ካየ በኋላ ለመንግስት የሚገባ የ2% ገቢ ግብር አለ። ያንን ደግሞ መክፈሉ ሲረጋገጥ ያ ተሽከርካሪ ወደ ህጋዊ ስርዓት እንዲገባ ይደረጋል፣ ይመዘገባል። ከተመዘገበ በኋላ ሰሌዳ እንዲለጥፍ ይደረጋል። ሰሌዳው ጋር ጎን ለጎን ደግሞ ያ ተሽከርካሪ የከሌ ነው የሚባል የባለቤትነት
ልክ ለሰዎች የመታወቂያ ካርድ እንደሚሰጠው ለመንግስት ሰራተኞች የሆነ የመስሪያ ቤት መታወቂያ እንደሚሰጠው ለቀበሌ ነዋሪዎች የቀበሌ መታወቂያ እንደሚሰጠው ይሄ ተሽከርካሪ ብቸኝነቱ ያንተ ነው። ሞዴል ቁጥሩ ይሄ የሆነ ሻንሲ ቁጥሩ ይሄ የሆነ ሞተር ቁጥሩ ይሄ የሆነ የፈረስ ጉልበቱ ይሄ የሆነ ተብሎ ዝርዝር ነገሮች አሉ። እነዛ ተጽፎ ከአሁን ጀምሮ ይሄ ነው ተብሎ ሊብሬ ይሰጣል። ያ ሊብሬ ሲያዝ ያ ተሽከርካሪ በክሌ ስም ተመዝግቧል ይባላል። ህገወጥ ናቸው የምንላቸው ደግሞ ምንድን ናቸው? ይሄንን ስርዓት ሳይጠብቁ ወደ ሀገር ገብተዋል ማለት ነው። መፍቀድ የሚገባው የጉምሩክ ዋናው መስሪያ ቤት ወይም ደግሞ ቅርንጫፍ መስሪያ ቤቱ ሳይፈቅድለት ዲክላራሲዮን ወይም ደግሞ ላንዲንግ ሰርቲፊኬት ሳይኖረው ወደ ሀገር ውስጥ የገባ ማለት ነው። ወደ ትራንስፖርት ስርዓቱ ሲመጣ ይሄንን መመዝገብ ትራንስፖርት አይችልም። ምክንያቱም መጀመሪያ መጨረስ የሚገባውን ነገር ሳይጨርስ የገባ ስለሆነ ነው። ስለዚህ በዚህ ደረጃ ነው ያለው ማለት ነው። ምናልባት ከዚህ ጋር ተያይዞ ወደ ኮማንደር መልሰዋለሁ ጉዳዩን። እንደ አጠቃላይ ስንመለከተው ከእለት እለት እየጨመረ ያለበት ሁኔታ ነው ያለው የአደጋውም የወንጀሉም መበራከት። የክልሉ ትራፊክ ፖሊስ ግንዛቤዎችን ከማስረጽም ይሁን አሁን የተጠቀሱ ችግሮችንም እንደው በምን ያህል ርቀት እየሄደባቸው ነው? ቀደም ሲል የሚጀመሩ ጅምሮች አሉ። ለምሳሌ ለደህንነት ተብሎ ሄልሜት ተጀመረ። ሄልሜትም ግንዛቤውን ከማስረጹ ይልቅ ሰዶ ማሳደዱም እየተበራከተ መጣ። መሀል ላይም ክፍተት ተፈጠረ። አሁን እንደገና ደግሞ ይብስኑ ስርቆት፣ ወንጀል የመሳሰሉ ተግባራት የተከወኑ ነው በዚህ በሞተር ሳይክሎች እና እናንተ ጋር ያለው ክትትልና ለክትትላችሁ አዳጋች የሆነ ነገር ምንድን ነው? አመሰግናለሁ። መጀመሪያ አሁን መጨረሻ ላይ ከተነሳው ከመጀመሪያ በፊት አቶ መርከብ ያነሱት በርካታ ከሞተር ብስክሌት ጋር ያሉ ችግሮች ተነስተዋልና አንዱ ሊነሳ የሚገባው ብዬ ማስበው በተለይም ከዚህ ከሞተር ብስክሌት ጋር ተያይዞ ከፍተኛ የሆነ ጉዳት በህብረተሰቡ ላይ እያደረሰ ያለበት ሁኔታ አለ። በእርግጥ እንደተነሳ ሁሉ ጠቃሚ ጎኑም እንዳለ ነው። ግን ከአጠቃቀማችን አንጻር ከፍተኛ የሆነ ችግሮች እየተፈጠሩበት ያለበት ሁኔታ ነው ያለው። ይሄንንም እንደው በአሃዝ ዝም ብለን ማየትም እንችላለን እና አሁን ለምሳሌ በዘንድሮ በጀት ዓመት የመጀመሪያ ሩብ ዓመትን መውሰድ እንችላለን። 338 አደጋ ከደረሱት ውስጥ ወደ 82 የሚሆነው በሞተር ብስክሌት የደረሰ አደጋ ነው። 40 ሰው ህይወቱን አጥቷል። በሱ 39 ሰው ደግሞ የአካል ጉዳት ከፍተኛ የአካል ጉዳት የደረሰበት ነው። 3 ሰው ብቻ ቀላል የአካል ጉዳት የደረሰበት ነው የሚያሳየን መረጃ። የቅርቡንም ደግሞ ስንወስድ አሁን ለምሳሌ ጥቅምትን ወር መውሰድ እንችላለን። የጥቅምት ወር 125 ከደረሱት አደጋዎች ውስጥ 55ቱ አደጋ በሞተር ብስክሌት የተከሰተ ነው። በዚህ 26 ሰው ህይወቱን ያጣበት ሁኔታ ነው ያለው። 39 ሰው ከባድ የአካል ጉዳት የደረሰበት ነው። 5 ሰው ቀላል የአካል ጉዳት የደረሰበት ነው። በህዳር ወር እንደዚሁ ማየት እንችላለን። ህዳር ወርም ውስጥ 120 አደጋዎች ተከስተዋል በክልሉ። ከዚህ ውስጥ 45ቱ አደጋ በሞተር ብስክሌት የደረሰ ነው። ወደ 21 ሰው ህይወቱን አጥቷል። 27 ሰው ከባድ የአካል ጉዳት የደረሰበት ነው። 7 ሰው ቀላል የአካል ጉዳት የደረሰበት ነው። ይህንን ስንመለከት በሞተር ብስክሌት የሚደረጉ እንቅስቃሴዎች ላይ ጥንቃቄ ካልወሰንበት አደጋው ከፍተኛ እንደሆነ የሚያሳይ ነው። ይሄም እንግዲህ አሁን ከአሃዙ ስንመለከት ቀላል የአካል ጉዳት የሚባል በሞተር ብስክሌት የለም ማለት ነው። ህይወት ያሳልፋል። ከዛም ደግሞ ትንሽ መለስ አለ ከተባለ ደግሞ የአካል ጉዳት ከፍተኛ የአካል ጉዳት ወይም ከባድ የአካል ጉዳት ያደርሳል ማለት ነው። ይሄ ማለት እንግዲህ ከአካሉ አንዱ ክፍሉ የጎደለበት ማለት ነው፣ ወይም አብዛኛው ክፍሉ የጎደለበት ማለት ነው። ስለዚህ አሰቃቂነቱ የዚህን ያህል ነው። ከዚህ ጋር ተያይዞም እንግዲህ አንዱ ቅድም ሲነሳ እንደነበረ ሁሉ ከዚህ ከህጋዊነትን ይዞ ከመንቀሳቀስ ጋር ተያይዞ ለዚህ ከፍተኛ የሆነ አስተዋጽኦ የሚያበረክትበት ሁኔታ ነው እንዳለ ነው በእኛ በኩልም የገመገም ነው። ምክንያቱም ህገ ወጥነቱ ካለ፣ ህጋዊ ስርዓቱን ተከትሎ ያለመሄዱ ካለ የመሽሎክሎክና የስርቆት እንቅስቃሴ ነው የሚደረገው ማለት ነው።
ይሄ ደግሞ ከፍተኛ ፍጥነትን እንዲጨምር ያደርጋል። በዚህ መነሻ ጉዳቶቹ እየሰፉ የሚሄዱባቸው ሁኔታዎች ናቸው ያሉትና ይሄ ህብረተሰቡም በጣም በተለይ የሞተር ብስክሌት ተጠቃሚዎችም በጣም ሊገነዘቡት የሚገባበት ሁኔታ ነው መኖር ያለበት። በቅርብ የተወሰነ አሁንም አሃዝ ማንሳት ይችላለሁ። በህዳር ወር ከተከሰተው አደጋ ከ45ቱ ማለት ነው ከሞተር ብስክሌት ከተከሰተው አደጋ 23ቱ ብቻ ናቸው ሰሌዳ ያላቸው፣ 22ቱ ግን ሰሌዳ የሌላቸው ሞተር ብስክሌቶች ናቸው። 45ቱም መንጃ ፈቃድ የላቸው፣ መንጃ ፈቃድ ሳይዙ የሚንቀሳቀሱ የነበሩ ናቸው። ይሄ እንግዲህ የብቃት ሁኔታም የለም ማለት ነው። ህጋዊነትን የጠበቀበት ሁኔታም ደግሞ በአብዛኛው የለም ማለት ነው። ስለዚህ ጉዳቱ የዛን ያህል ደግሞ እየሰፋ የሚሄድባቸው ሁኔታዎች ስላሉ እዚህ ላይ ብርቱ ክትትል ልናደርግ የሚገባበት ሁኔታ እንዳለ ነው። ከዚህ ባለፈ እንግዲህ መጨረሻ ላይ ለተነሳው ጥያቄ እሱ ላይ በተለይ ይሄ የህጋዊነትን ይዞ ሞተሮቹ ከመንቀሳቀስ አንጻር ያሉ ክፍተቶች ትክክል ነው፣ የሚታዩ ናቸው፣ ትክክለኛ ናቸው። እነዚህ ሞተር ብስክሌቶች እንቅስቃሴያቸው ሁሉ በተለይ ህጋዊነትን ተከትሎ ያለመሄድ ጋር ተያይዞ ከፍተኛ ፍጥነት የመንቀሳቀስ ሁኔታም ስላለ እንደ አጠቃላይ በተለይ እነዚህ የሞተር ብስክሌት አሽከርካሪዎች በተለይ ግንዛቤ በእነሱ ላይ እንዲፈጠር ከማድረግ አንጻር ነው ጥረቶች እየተደረጉ የነበሩት። እነዚህ እንግዲህ አንዱ በማህበር የማደራጀት ጉዳይ ነው። በማህበር ለማደራጀት መሞከር ነው ያለው አማራጭ ያ ስለሆነ ሞተሮቹ በተለያየ አይነት መንገድ አገር ውስጥ ገብተዋል። ህብረተሰቡ ደግሞ የገቢ ምንጭ ናቸው ብሎም የያዘበት አብዛኛው በተለይ የገጠሩ ህብረተሰብ አካባቢ፣ አርብቶ አደሩ አካባቢ፣ አርሶ አደሩ አካባቢ የገንዘብ ምንጭ ናቸው ብሎ የያዘና የሚንቀሳቀስባቸው ናቸው። ስለዚህ እነዚህን አቻችሎም ለመሄድ የግድ በማህበር አደራጅቶ አንደኛ እነሱን በቀላሉ አግኝቶ በእነሱ ላይ ግንዛቤ እየተፈጠረ የተሻለ ለውጦች እንዲመጡ ማድረግ ነው። ሁለተኛው ደግሞ እርስ በራሳቸው እነሱም እየተቆጣጠሩ ያሉ ችግሮችን እዛው እየተመለከቱ ሊፈቱ የሚችሉባቸውን ሁኔታዎች መፍጠር ነው። ህጋዮቹ አሉ፣ ቅድም ሲጠቅሱት እንደነበረው ሰነድ አልባ ወይም ደግሞ ታርጋ የሌላቸውም አሉ። እነሱንም ጨምሮ ነው የሚደራጀው። በምን አይነት መልኩ ነው? አሁን ቀደም ሲል እንደገለጹት ገጠራማው ክፍል ላይ አሁን መብት ሁሉ እየሆነ መጥቷል። ከ3 ዓመት በላይ ከ4 ዓመት በላይ ታርጋ አልባ ተሽከርካሪ ሞተር ሳይክሎች ያሏቸው ግለሰቦች አሉና እነሱንም ጨምሮ ነው የማደራጀቱ ተግባር ሲሰራ የነበረው ለግንዛቤው ማለት ነው። ሞተሮቹ አሁን እንደምናየው ከቦታ ቦታ ይለያያሉ። የሞተር ብስክሌት ተጠቃሚዎች ከአካባቢ አካባቢ ይለያሉ። አሁን ለምሳሌ ሀዋሳ ከተማ መውሰድ እንችላለን። በዚህ አይነት መንገድ ሌሎችም ወደ ምዕራቡ አካባቢ ያሉ ዞኖችን መውሰድ እንችላለን። አብዛኞቹ ለአንድ ለራሳቸው ብቻ ትራንስፖርት የሚጠቀሙት አድርጎ የሚንቀሳቀሱበት ነው። አብዛኛውን በተለይ ወደ ወረዳዎች አካባቢ ስናይ ደግሞ አብዛኞቹ ሞተር ብስክሌቶች በንግድ ስራ ላይ ነው። ልክ እንደ ትራንስፖርት ክፍያ እያስከፈሉ የሚንቀሳቀሱበት ሁኔታ ነው ያለው። ስለዚህ የማህበር ማደራጀቱም የምንለው እዛ አካባቢ ያለው ነው። በተለይ በርካታ ሰው በተደጋጋሚ ትልቁ ነገር የአደጋውን ሁኔታ ከመቀነስ አንጻር ነው። ዋናው ነገር የምንመለከተው እና ቅድሚያ ልንሰጠውም የሚገባ በእርግጥ መንግስት እየሄደበት የነበረው አቅጣጫ አሁን ወደ መጨረሻ አካባቢ መፍትሄ እያገኘ የመጣበት ሁኔታ አለ። እሱ እንደተጠበቀ ሆነው ያ መፍትሄ እስኪገኝ ድረስ ግን የሰው ህይወት አካልና ንብረት ከመውደሙ በተቻለ መጠን ይሄንን ችግር የሚቀርፍ መፍትሄ ማፈላለጉ ላይ ነው ትኩረት ተሰጥቶ የነበረው። ስለዚህ የማደራጀቱ ስራ በዚህ ምክንያት ነው። ከሚቆጣጠረው አካል ለማምለጥ የሚደረጉ እንቅስቃሴዎች ሁሉ በከፍተኛ አደጋ አጋላጭ ስለሆኑ እነዚህን ለመቆጣጠር ስንል የግዴታ
ወደ መጀመሪያው መፍትሄ የወሰንነው በማህበር ማደራጀቱ ነው። በማህበር እንዲታቀፉ ማድረጉ ነው። ስለዚህ ይሄ መፍትሄን በማድረጋችን ቅድም ስገልጽ ከነበረው አደጋ ከዛም በላይ ሊደርስ የሚችል የነበረበት አደጋ ነው እንዲቀንስ ያስቻለ ብለን የምንወስድበትና የገመገምንበት ሁኔታ እንዳለ ነው። እጅግ አድርጌ አመሰግናለሁ። በተለይ ደግሞ አሁን ከጠቀስናቸው ሀሳብ መነሻነት አብዛኛው ሞተር ሳይክሎች ህጋዊ መስመሩን ሳይከተሉ ህገ ወጥ በሆነ መልኩ ነው እየገቡ ያሉትና እነዚህን ህጋዊ ማድረጉ ራሱ ሌላ ስራ ነው። አሁን ከሚደርሰው የአካል ጥቃት እንዲሁም ደግሞ የምዝበራ ተግባራት የሚከወንባቸዋልና የጉምሩክ ባለስልጣኑ በተለይ ይህንን መቆጣጠር ያቃተው ነገር ምንድን ነው? ሊሄድበት ያልቻለበት መንገድ? አመሰግናለሁ። እንደተባለው እነዚህ ባለ 2 እግር ሞተር ሳይክሎች በተለያየ መንገድ ወደ ኢትዮጵያ ገብቶ አሁን ሀገር ውስጥ የሚገኙበት ሁኔታ አለ። ገቢዎችና ጉምሩክ ባለስልጣንም ለመቆጣጠር ከባለ ድርሻ አካላት በተለያዩ ጊዜያት የተለያዩ ሙከራዎችን ሲያደርግ ቆይቷል፣ ሲቆጣጠራቸውም ቆይቷል። ግን አሁን ሀገር ውስጥ የገቡት ሞተር ሳይክሎች በዋናነት መቆጣጠር ያልተቻለበት ምክንያት ለማየት ያክል እንደሚታወቀው የኛ አገር ከአዋሳኝ ሀገሮቻችን ጋር የሚዋሰነው በደረቃማ መሬት ነው። ዘን እነዚህ ደረቃማ መሬቶች ለሞተር ሳይክል መንቀሳቀሻ ምቹ ናቸው እንበልና ሙያሌን ብንወስድ አሁን እነዚህ ሞተር ሳይክሎች አብዛኛውን 95% ሊባል የሚችለው መልኩ ከህንድ ተነስቶ በኬንያ አቋርጦ ወደ ኢትዮጵያ የሚገቡ ናቸው። ዋናውን መንገድ አይጠቀሙም። ዋናውን መንገድ ስንል የሙያሌ መውጫና መግቢያ መንገዱን ሳይጠቀሙ ግራና ቀኝ ያሉትን የእግረኛ መንገድ ማቋረጫ መንገዶችን እየተጠቀሙ ወደ መሀል ሀገር የሚጓዙበት ሁኔታ ነው ያለው። ይሄ ደግሞ የህግ አስከባሪ አካላት ቁጥጥር ስራ በሚያደርጉባቸው ቦታዎች በርቀት እየሸሹ በእግረኛ መንገድ እያቋረጡ በተለያየ ጫካ መንገድ የእንስሳት ማጓጓዣ መንገዶች ላይ እየተሽለኮለኩ ወደ መሀል ሀገር የሚገቡበት እድል ሰፊ ከመሆኑ አንጻር የቁጥጥር ሜካኒዝሙንም ትንሽ አስቸጋሪ አድርጎታል። እነዚህን ነገሮች መብት ለመስጠት ሲባል በተለያዩ ጊዜያት ተቋማችን የተለያዩ ጥናቶችን አድርጎ በተለይ ከክልል ባለድርሻ አካላት ጋር መረጃውን ሰብስቦ ለመንግስት ማስተላለፍ አንጻር ለረጅም ጊዜ ክትትል ሲደረግ ቆይቷል። እነዚህን ክትትል መነሻ በማድረግ አሁን ባለው ተጨባጭ ሁኔታ ከህዳር 14 ጀምሮ እስከ ታህሳስ 30 2011 ዓመተ ምህረት አገር ውስጥ ቀደም ሲልም የገቡት አሁንም አገልግሎት በመስጠት ላይ ያሉት ሞተር ሳይክሎች በተለያዩ ቅርንጫፍ ጽህፈት ቤቶች ቀርበው ቀረጥና ታክስ ተከፍሎባቸው ህጋዊ ሰነዶችን ይዞ ትራንስፖርት መስሪያ ቤት ቀርበው ሰሌዳ ወስዶ አገልግሎት እንዲሰጡ መንግስት ውሳኔ ሰጥተዋል። ከዚህ ባሻገር እስከ ታህሳስ 30 ቀርቦ እነዚህን ፎርማሊቲዎች የማሟሉ ከሆነ ከጥር 1 ጀምሮ የህግ ማስከበር ስራ የሚሰራ በመሆኑና ቁጥጥር ስር ሆኖ በተቀመጠው የህግ አግባብ ተሽከርካሪዎቹ ተወርሶ ምናልባትም የወንጀል ተጠያቂነትም ሊያስከትል የሚችል ከመሆኑ አንጻር ተገቢውን ጥንቃቄ በማድረግ የሚመለከታቸው የሞተር ሳይክሉ ባለቤቶች የተላለፈ ፎርማት አለ ከትራንስፖርት ለትራንስፖርት መስሪያ ቤት ተሞልቶ እንዲላክ ሻንሲ፣ ሞተር፣ ሲሲ፣ የምርት ዘመን የመሳሰሉት መረጃዎችን ሞልቶ እንዲልኩ ተደርጓል። እየቀረቡ መረጃዎቻቸውን አፕሩቭ አስደርገው ወደ ገቢዎችና ጉምሩክ ባለስልጣን ቅርንጫፍ ጽህፈት ቤቶች ቀርበው ቀረጥና ታክስ ከፍለው እንዲስተናገዱ የሚል አቅጣጫ ተቀምጦ እየተሰራ ነው ያለው። ከምንም በላይ ደግሞ እነዚህ የህገወጥ ሞተር መበራከታቸው ህጋዊ ነጋዴዎችን ከገበያ ውጭ ያደረጉበት እድል እጅግ በጣም ሰፊ ነው። ህጋዊ ነጋዴዎች ቀረጥና ታክስ ከፍሎባቸው ህጋዊ ሞተር ሳይክሎችን አምጥተው ሀገር ውስጥ
ሽጦ የሚተዳደሩ አስመጪዎችን እንዳሉ ሁሉ እነዚህ ህገወጥ ሞተር ሳይክሎች በመበራከታቸው ህጋዊ ነጋዴዎች ከገበያ የሚወጡበት እድሉ ሰፊ ነው። አሁን የወጡ ተጨባጭ የወጡ አስመጪዎች አሉ። ከዚህ አንጻር ሲታይ መንግስትም ትኩረት ሰጥቶ ውሳኔ የሰጠበት ከመሆኑ አንጻር የምመለከታቸው የሞተር ሳይክል ባለቤቶች እስከ ታህሳስ 30 ቀርቦ የጉምሩክ ፎርማሊቲ ተፈጽሞባቸው ዲክላራሲዮንን አባሪ ሰነዶችን ወስደው መንገድ ትራንስፖርት በመቅረብ ሰሌዳና ልብሬ ወስደው እንዲጠቀሙባቸው መረጃውን እንዲያገኙ ለመግለጽ እንወዳለን። ከዚህ ጋር ተያይዞ እንዲያነሱልን የሚፈልገው ጉዳይ ይህንን ተግባራዊ ለማድረግ ወይ ወደ ህጋዊነት መስመር ለመግባት የሚመጡ አካላት የመንዛዛት አቀላጥፎ አገልግሎት አግኝተው እንዳይሄዱ ከማድረግ አንጻርም ሌላኛው ተግዳሮታችን ነው የሚሉበትና በተደጋጋሚ የሚያነሷቸው አጋጣሚዎች አሉና ይህስ እንዴት ነው የተቀላጠፈ ሆኖ እንዳይሄድ የሚከለክለው ነገር ምንድን ነው? አሁን ባለው ተጨባጭ ሁኔታ ምንም የምንዛዛበት እድል የለም። ተቋማችን ለክልል ትራንስፖርት መስሪያ ቤት የላከ ፎርማት አለ። ይሄ ፎርማት አሁን ብናይ መጀመሪያው እንደ መረጃ እንዲመጣ ከሚፈለጉት የባለ ንብረቱ ስም ይፈለጋል፣ የሞተር አይነት ይፈለጋል፣ ሻንሲ ቁጥር ይፈለጋል፣ ሞተር ቁጥር ይፈለጋል፣ የሞተር ጉልበት ወይም ሲሲው ይፈለጋል፣ የምርት ዘመን፣ የስሪት ሀገርና ሌሎች መረጃዎች ካሉ ተሞልቶ ይመጣሉ። በክልል አፕሩቭ ተደርጎ ዘንድ ይሄ እንደመጣ የሚፈለግባቸው ቀረጥና ታክስ ወዳው ይሰላና አገልግሎት አግኝቶ የሚሄዱበት እድል ተዘርግቷል። ለዚህ የተዘጋጀ ስራ ክፍልም አለ። የምንዛዛበት ነገር የለም ማለት ነው። ይሄ በክልል ትራንስፖርት ቢሮ ተረጋግጦ ከመጣ እኛ ጋር ከመጣ ቀረጥና ታክስ አስልቶ ኦን ዘ ስፖት ብሩ እንዲከፈል ብቻ ማድረግ ነው። አሁን ለዚህ የተዘጋጀ አሰራር ስላለ የምንዛዛበት እድል የለም ማለት ነው። ራሱን የቻለ ስራ ክፍል ይሄን ብቻ እንዲሰራ የተዘጋጀ ስራ ክፍል አለ። ይሄን መረጃ ብቻ ከትራንስፖርት መስሪያ ቤት ይዞ መምጣት ነው የምንጠበቅባቸው እንጂ የምንዛዛበት እድል የለም። ይሄን ለመስራት የተዘጋጀ ስራ ክፍል አለ ምለው መረጃ ለመስጠት ነው የምንፈልግ። ሀሳባችን አሁንም እንደቀጠለ ነው። ጠቅለል እያደረግን ስንሄድ ደግሞ እንደ ሀዋሳ ከተማ በተለይ ደግሞ የሀዋሳ ከተማ ቀደም ሲል ኮማንደር ሲገልጹት እንደነበረውም ከፍተኛ የሞተር ሳይክል አደጋም ጭምር እያስተናገደች ነው የምትገኘው። እንዲሁም ደግሞ ርዕሰ ከተማ እንደመሆኗ መጠን ደግሞ በርካታ የገጠራማ ክፍሎች በዙሪያ ይገኛሉ። ከዛ ሰርጸው የሚገቡ በርካታ ልጅ እግር የሆኑ አሽከርካሪዎች አሉ። ሰነድ አልባም እንዲሁም ደግሞ ታርጋ አልባ የሆኑ ተሽከርካሪዎችን ይዘው ይገባሉ። የመሯሯጥ እንዲሁም ደግሞ ከትራፊክ ለማምለጥ በሚያደርጓቸው እንቅስቃሴዎች በፍሳሽ ማስወገጃ ቦዮች ውስጥም ገብተው ህይወታቸው እስከ ማለፍ የሚደርስበት አጋጣሚ አለና ይሄንን ተግባራዊ አድርጎ ወደ ህጋዊነት ከማስገባት ረገድ ምን እየተሰራ ነው? ችግሩስ እንደ ሀዋሳ ከተማ እጅግ አሳሳቢ አይደለም? ችግሩ ስነሳ ችግሩ በእርግጥም አሳሳቢ ነው። ሞተር ዘርፈ ብዙ ጥቅም እንዳለው ጉዳቱም የዛን ያክል ነው። ቅድም የተዘረዘረ ጉዳት አለ። ኮማንደር ባነሱት የሞተረኛው የሞት ቁጥር ነውና ከሞተ ተገጪው ወይም ገጪውም ቁጥር ሲሰላና አደጋው የንብረት ውድመቱ ሲሰላ በጣም ከፍተኛ ነው። ከዛ ውጪ ሌላው ጉዳቱ ለወንጀል ድርጊትም ይጠቀማሉ። ለንጥቂያም ከተማ ውስጥ በርካታ በሞተር የሚፈጸሙ ወንጀሎች አሉ። ሁለት ሆነው ይሄዱና አንደኛ ከኋላ ያለ ከሴት እህቶቻችን ቦርሳ መንጠቅ፣ ሌላም ወንጀሎች ይሰራሉ። ወንጀል ያመለጸ የሰራ የተደባደበ የቀማ ቶሎ ፈጥኖ ሞተርን አስነስቶ ይሸሻል። በዛ ላይ ደግሞ የሞተር ስርቆቱ ራሱ አለ። ስለዚህ በዚህም በሞተር ዙሪያ ጥቅሙም ብዙ እንደሆነ ጉዳቱ እንደውም ከጥቅሙ ከፍ ሳይል አይቀርም። ስለዚህ ይህን ለመቆጣጠር በየጊዜው ቁጥጥር ይደረጋል። በዚህ ቁጥጥር አሁን በእጃችን 224 ሞተሮች ተይዘዋሉ። ከነዚህ ውስጥ 18ቱ በመንግስት መስሪያ ቤት የተገዙ ሰነድ ያላቸው ግን ታርጋ ያልወጣላቸው ናቸው። 204ቱ ግን እስካሁን ሰነድ አለን ብለው ያልቀረቡ ናቸው። ምናልባት በዚህ አሁን በተባለው መንግስት በሰጠው እድል ከተጠቀሙ እነሱም ህጋዊ ተጠቃሚ ይሆናሉ እና በቁጥጥሩ በኩል ቁጥጥር ይደረጋል። ቁጥጥሩ ጋር አብሮ የሚመጣ ችግሮችም አሉ። ቅድም ያልከው ይዞ መሸሽ አለ። ሲሸሽ አደጋ ይደርስበታል። እስከ ሞት የደረሱ አሉ። ሲሞቱ ደግሞ
ያንን ሲከታተል የነበረው ሲቆጣጠር የነበረውን የህጉን አካል እንደ ወንጀለኛ አድርጎ ቤተሰብ አካባቢ ሰው ተነስቶ ሁከት የመፍጠር ነገር አለ። ባለፈው ጊዜ ከወራት በፊት ማለት ይቻላል የሄልሜት እንዲጠቀም አሽከርካሪው ተግባራዊ ማድረግ ሂደት ጅማሮች ነበሩና በጅማሮ ሂደት ላይ ግን የወረት ሆኖ የቀረበት አጋጣሚ አለ። ያም የትራፊክ ፖሊሱ በተለይ ደግሞ የሐዋሳ ከተማ አካባቢና ዙሪያው ላይ ያሉ ዋና ተግባራቸው ሞተርና ሞተር ብቻ ሌላ ተግባር የሌላቸው አድርገው እስከ መሄድ የደረሱበት አጋጣሚ አለ። በቀጥታ ማለት ነው። ህግ ማስከበር አንድ ነው። ሌላኛው ደግሞ አዌርነስ መፍጠር ግንዛቤውን በአሽከርካሪው ላይ መፍጠር አንድ ነገር ነውና በቂ ግንዛቤ ተሰርቷል ወይ? ሰዶ ከማሳደዱ ባለፈ አብዛኛው ጊዜ የግንዛቤ ስራ ይሰራል። ግን የሚያዳምጠው አቀራረቡ ራሱ የኛውም በሞተር ወይም በመኪና ሆኖ ነው። ያኛውም እያሽከረከረ እየሄደ ነው የሚሰማው። ምን ያክል ቆሞ ሰምቶት ይረዳል፣ ተረድቶ ችግሩን ተረድቶ እስከሚፈታበት ድረስ ያዳምጠናል ወይ? እሱ አሰራር የለም። ስለዚህ እኛም ያው ምናልባት የቆመ ሊሰማን የፈለገ እንዲሰማን ግንዛቤ እናደርጋለን። የመንገዱ እየሄድን ቀስ ብለን እንዲህ ነው እንዲሁን እንዲያድርግ እንዲህ ቢትሆን ጥሩ ነው ይሄ ነው ህጉን ተከተል እንላለን። ሆኖም ግን ያንን የሚሰማ ሰምቶ የሚያስተካክል የለም። የቅድም ያልከውም የሄልመቱን አንድ ጊዜ ይሰራል። ሲሰራ ያው ኮሜንት ቅድም አንተ እንዳልከው በቃ ሌላ ስራ የለውም፣ ሌላ ቁጥጥር የለውም፣ ሞተርን ብቻ ነው ሄልሜት ብቻ ነው። ያ ሄልሜቱም ሲሸሽ ይወርቃል፣ ይጎዳል፣ ሌላ ሁከት ይነሳል። ከሁከቱ በኋላ ሁከቱ የፈጠራቸው እንትኖች አሉ፣ ስሜቶች አሉ። በነበረ አቅም ለመቀጠል ያንን ይቀንሳሉ። በዛ የተነሳ እየተቀዛቀዘ ይመጣል። ያው አሁን ጥቅሙን ያወቀ አሁንም አድርጎ ሲሄድ ታያለ። ቁጥጥር በሌለበትም አድርጎ ሲሄድ በርካታ ሰው ታያለ። ግን ያኔ ለተቆጣጣሪው አካል እንደሚያደርግ አድርጎ ገንብቶ ወዳውኑ ቁጥጥሩ ስላለ ቤት አስቀምጦ የመሄድ ሁኔታ አለና በዚህም ያው ሁኔታዎች አንዳንዴ ከፍ ያለ ስራ፣ የተንቀሳቀሰ ስራ፣ የሚሄድ ስራ፣ ለውጥ የሚያመጣ ስራ እንሰራለን። በአንዳንድ ምክንያቶች ደግሞ ገታ እንላለን። እነዚህ ስራው በተሳለጠ መልኩ እንዳይሄድ ቆም ለቀቅ እንዲል አድርጎታል። ሄልሜት ከማንም በላይ አሽከርካሪውን ነው ሊጠቅመው የሚችለው እና አሽከርካሪውን የሚጠቅመው ከሆነ ደግሞ ለአሽከርካሪው በቂ ግንዛቤ መስጠት አንድ ነገር ሆኖ ሳለ ከግንዛቤው ይልቅ እርምጃዎች ላይ የሚፈጠኑ ነገሮች አሉና የአንድ ወቅት ይሆናሉ። አሁን ይሄ ቅድም ሲገልጹት እንደነበረው መንግስት ያመቻቸውን ይህን እድል ተጠቅሞ ህገ ወጡም ወደ ህጋዊነቱ መስመር እንዲገባ የተመቻቸ ነገር አለ። ይህን ተግባራዊ ለማድረግ ምን ያህልስ ዝግጁ ናችሁ? አሁንስ የወረት እንዳይሆንስ? ግን አሁን አብዛኛው ጊዜ ታርጋ የሌላቸው ሞተሮች በገጠር ዙሪያ ነው ያሉት። አሁን በዚህ በሎቀ በር ላይ ቱላ አካባቢ እዛ ላይ አሁን በሄደን እየቀሰቀስን ነው። ስለዚህ ታርጋ የሌላችሁ መንግስት እንዲህ አይነት እድል ፈጥሯልና እንድትጠቀሙ በጣቢያ የያዝናቸው እንትኖች አሉ። በጣቢያዎቻችን ለጥፈናል። የዚህ የተያዙ ሆነ ያልተያዙ ሞተር ህጋዊ ሰነድ የሌላችሁ መንግስት እንዲህ አይነት እድል ስለፈጠረ ይህን እድል እንድትጠቀሙ የሚል እንትን አድርገናል። በከተማው አናውንስ እናደርጋለን። ስለዚህ ሰው አይቶ አውቆ ወደዛ ይህን እድል ቢጠቀም በጣም ጥሩ ነው የሚሆነው። አንዳንዴ ሞተር ታርጋም ያላቸው ህጋዊም የሆኑ ሞተሮች ታርጋ ይፈቱና ለወንጀል ስራ ሲሰማሩ ታርጋ ይፈቱና ያንን ያሰቡትን ተግባር ይፈጽማሉ። ኋላ ግን በፍርድ ቤት ምርመራ ውተን ስንፈትሽ ታርጋውን ቤት እናገኛለን። ስለዚህ አውቆ መፍታትም አለ። አንዳንዱ ግን ህጋዊ ባለመሆኑ ሰነድ አልባ በመሆኑ ዝም ብሎ የሚያሽከረክሩ አሉና ይሄ እንትን ካልሆነ በስተቀር አደጋው እጅግ በጣም አስፈሪ ወደሚሆንበት አካባቢ ነው እየደረሰ ያለው። እንደ ከተማችን በተለይ በዚህ በዋናው መንገድ ላይ አብዛኛው የሞት አደጋ ከባድ አደጋ የአካል አደጋ የደረሰው በእንትን ነው በሞተር ነው። ስለዚህ ይሄን የሞተር እንቅስቃሴ ህጋዊነቱ በደንብ ተረጋግጦ ህጋዊ ሆነው
አሰራርን ተከትሎ ማሽከረክሩ ከሆነ ከአገራችን ትልቁ ገዳይ በሽታ ቁጥር 1 የሚሆንበት አጋጣሚ እንዳለ ነው የሚሰማ። በሞተር ሳይክሎች ዝርፊያ በሐዋሳ ከተማም የጀመረው እንግዲህ ወደ ሌሎች የክልሉ ከተሞችም እየተስፋፋ ያለበት ሂደት አለና ዝርፊያን የማስቆሙ ተግባር የላላው እርምጃ ካለመወሰድ የተነሳ ነው። ግለሰቦቹ ሲያዙ በማግስቱ ተለቀው ይገኛሉ ይባላል እና እንደዚህ አይነት ክትትሎች ስታደርጉ እንደ አስተማሪ ቅጣቶች እንዲያገኙ ከማድረግ ረገድስ የምትሄዱባቸው አቅጣጫዎች አሉ ወይ? ይሄ ወንጀል ከመስከረም ጥቅምት ከነበረው አሁን በጣም ቀንሷል። የቀነሰው የሚወሰደው እርምጃ ጊዜ የሚወስድ አይደለም። ወደ አሁኑ እጅ ከፈንጅ ይያዛሉ። አብዛኛው ጊዜ የሚያዙት ይያዛሉ። በፖሊስ ብቻ ሳይሆን በህብረተሰቡ ትብብር ይያዛሉ አብዛኛዎቹ። ስለዚህ እነዚህ የሚያዙት ወደ አሁኑ ነው። እኛም አንዳንድ ቦታ እንትን የሚሰጥ ውሳኔ እኛም ቅር እንሰኛለን አነሰ የሚል ግን የሚፈታ የለም። በዚህ ተግባር ላይ ተሰማርቶ ዋስትና አግኝቶ የወጣ የለም። ምናልባት ሳምንት ባልሞላ ጊዜ ውስጥ ውሳኔ እያገኙ ወደ ማረሚያ እየወረዱ ናቸው እንጂ በዚህ የሚለቀቁ ፈጽሞ የሉ። ክቡራን ተመልካቾቻችን አሁንም ውይይታችን እንደቀጠለ ነው። ወደ አቶ ኤዴሳ ልመለስ ነው። ቀደም ሲል የጉምሩክ ስርዓትን ሳይከተሉ የሚገቡ በርካታ ሞተሮች እንዳሉ ጠቅሰውልናል። መግቢያ አቅጣጫቸውም የተለዩ እንደሆነ ግን እነዛን ለይቶ እርምጃ እንዲወሰድ ለሚመለከተው አካል ከማሳወቅ ቅንጅታዊ ተግባርን ከመስራት ረገድስ ምን ያህል እየሄዳችሁ ነው? የምትሄዷቸው አቅጣጫዎችስ አሉ? ካሁን በኋላ እስካሁን ባለው ሁኔታ እነዚህ ሞተር ሳይክሎች ለመቆጣጠር ጥረቶች ይደረጋሉ፣ ሲደረጉም ቆይተዋል። በተለያየ ጊዜያት ባለድርሻ አካላትም ይሁን ገቢዎችና ጉምሩክ ባለስልጣን እንዲሁም ፌዴራል ፖሊስ እነዚህ ሞተሮች እንዲያዙና ምርመራም ተጣርቶባቸው ለፍርድ ቤት ቀርቦ ተጠያቂ የሆኑ የሞተሩ ሳይክል ባለቤቶች ወይም ይዞ የተገኙ ሰዎች አሉ። አንዳንዶቹ ደግሞ ሞተር ሳይክል ሲያዝባቸው ጥሎ ይጠፉና ሞተር ሳይክሎቹ ተወርሶ ለመንግስት ገቢ ተደርጎ የተሸጡበት ሁኔታዎች ይኖራሉ። እነዚህ አሁንም ያሉትም በዋናነት መጥቶ አገር ውስጥ አገልግሎት መስጠት ከመጀመራቸው ጋር ተያይዞ የቁጥጥር መካኒዝሙ ምን መሆን አለበት የሚል ጥናት ይደረግ ተብሎ ለረጅም ጊዜ ጥናት ተደርጎ አሁን የደረስንበት ውሳኔ እንዲደረስ ምክንያት ሆኗል። ሁለት መሰረታዊ ጉዳዮች ነበሩ። አንዱ ህብረተሰባችን ብሩን አውጥቶ ነው የገዛቸው። እነዚህ ነገሮች ብሩን አውጥቶ ገዝቷቸው እጠቀምበታለሁ፣ ይጠቅሙኛል፣ የገቢ ምንጭም ይሆኑኛል ከማለት የገዛቸው ከመሆኑ አንጻር፣ ሁለተኛ አንዳንዶቹ ደግሞ ኢቭን ህገወጥ መሆናቸውን ሳቁ የገዙ የህብረተሰብ ክፍሎቻችን አሉ። እነዚህ ነገሮች ባሉበት እንዳለ ሞተሮቹን መውረሱን መንግስትም መብት ሆኖ አልወሰዳቸውም፣ የመብት አካል ሆኖ አልወሰዳቸውም። ለዚሁም ነው ጥናት ይደረግ ተብሎ ለረጅም ጊዜ ከተጠና በኋላ ብዙ አማራጮች ነበሩ። ቀረጥና ታክስ ከነቅጣቱ የሚክፈሉ የሚል ነበር። ይወረስም የህግ ተጠያቂነትም ይኑሩ የሚባሉ ብዙ አማራጮች ነበሩ። መጨረሻ ግን መንግስት ለአገልግሎት በቁት ሞተሮች ቀረጥና ታክስ ተከፍሎባቸው የጉምሩክ ፎርማሊቲ ከተጠናቀቀባቸው ለአገልግሎት እንዲበቁ የሚል የመጨረሻ ዝቅተኛ የሆነቿን ሪስክ ወስኗል። ዘን ከዚህ በመነሳት እስከ ታህሳስ 30 ቀርቦ የማይከፍሉ ካሉ የህግ ማስከበር ስራዎች ይሰራሉ። የህግ ማስከበር ስራዎች ይሰራሉ ስንል በአዋጅ 859 አንቀጽ 68 ላይ እንደተገለጸው አንዱ የወንጀል ተጠያቂነት አለበት። የወንጀል ተጠያቂነቱ ምርመራ ተጣርቶ ፍርድ ቤት ጥፋተኛ ሆኖ ከተገኘ ከ5 ዓመት እስከ 10 ዓመት እስር ሊያሳስር ይችላል። ሁለተኛ እቃው ሙርስ ይሆናል። ይህ የምንለው ሞተርም ውርሱ ነው፣ ለመንግስት ገቢ የሚሆንበት እድል ነው ያለው። ዘንድ ዜጎቻችን ይሄን አውቆ ከወንጀል ተጠያቂነቱም ለመዳን ሲባል እቃቸውን ከመወረስም ለመዳን ሲባል በተቀመጠው ጊዜ ሰሌዳ እስከ ታህሳስ 30 በማንኛውም ገቢዎችና ጉምሩክ ባለስልጣን ጉምሩክ ቅርንጫፍ ጽህፈት ቤቶች ቀርቦ የጉምሩክ ፎርማሊቲ እንዲፈጽሙባቸው እናሳስባለን። እነዚህ ባልሆኑበት ጊዜ ግን የህግ ማስከበር ስራ ከባለድርሻ አካላት ጋር በመሆን የሚፈጸም መሆኑን መንግስት አቅጣጫ አስቀምጧል። ውሳኔም ተላልፎበት ኦልሞስት በሰርኩላር ለክልል መስተዳደር ተላልፏል። ይህ ውሳኔ ማለት ነው። ምናልባት ኮማንደር ወደ እርስዎ ልመለስ ነው እና በተለይ ህግ የማስከበሩ ሂደት ላይ በቅንጅት መሰራት አለበት።
ሆኖም ግን በተለይ ደግሞ በትራፊክ ፖሊሶችም እንዲሁም በደንብ አስከባሪ ፖሊሶችም የሚስተዋሉ የስነ ምግባር ክፍተቶችም አሉ። አዋጁ ተግባራዊ ሲሆን ለምሳሌ ህገወጥ ሞተሮችን ሲይዙ ቀን አሽከርክረው ማታ ይመልሳሉ። ታርጋ አልባ ነው። ያ ቀን ተይዞበት ሲሽከረከር የነበረ ሞተር ታርጋ አልባ ሆኖ እያሽከረከረ የነበረውም ህግ አስከባሪው ፖሊስ ወይም ትራፊክ ፖሊስ ይሆንና በሁለተኛው ቀን ሲሰጠው ህጋዊ እንደሆነ ሁሉ ቆጥሮ በነጻነት የመንቀሳቀሱ ሂደትም አለ እና ይህን ህግ የማስከበሩ ሂደት ላይ ያሉ የህግ አካላት በሁሉም አካባቢ በክልሉ በምን አይነት ተግባር ነው ሊታዩ የሚገባው? በቀጣይስ ይህንን ነገር እንደው ግንዛቤ በራሱ በህግ አስፈጻሚው አካል ላይም ግንዛቤ ሰርጾ እንዲንቀሳቀስ ከማድረግ ረገድስ ምን እየተሰራ ነው? አሁን የህግ ማስከበሩ ላይ ያሉ ክፍተቶች ተብሎ የተነሳውን በሚመለከት በትክክልም የሚነሱት ነገሮች የሉም ማለት አይቻልም። ሆኖም ግን በርካታ የፖሊስ አባላቶችም ትራፊኩንም ጨምሮ ማለት ነው ትክክለኛ የሆነ ለህብረተሰቡ ጠቃሚ የሆነ አገልግሎት የሚሰጡ በርካታ የህይወት መስዋዕትነት፣ የአካል መስዋዕትነት ሁሉ ከፍለው ይሄ ስራ ውጤታማ እንዲሆን ከማድረግ አንጻር የሚንቀሳቀሱ በርካታ አባላቶች አሉ። በዚህ መካከል ግን በቁጥር ውስን የሆኑ የዚህ አይነት ተግባራቶችን የሚፈጽሙ አባላቶች የሉም ማለት አይቻልም። በትክክልም ይኖራሉ። እነዚህ አባላቶች ደግሞ የሚዳኙበት የሚተዳደሩበት የራሳቸው መተዳደሪያ ደንብ አለ፣ በዲሲፕሊን የሚያስጠይቃቸው አስፈላጊ ከሆነም ደግሞ እስከ ህግ ድረስ በህግ ተጠያቂ ሆነው በፍርድ ቤት ውሳኔ የሚሰጥባቸው ሂደቶችም አሉ። በዚህ በርካታ አባላቶች በተጨባጭ ማስረጃ የተገኘባቸው ውሳኔ የተሰጠበት ሁኔታም አለ። በዲሲፕሊንም ተጠይቀው ውሳኔ እንዲሰጣቸው የተደረጉም አሉ። አሁን በአሃዝ መግለጽ ባልችልም በርካታ ዞንና ልዩ ወረዳ አካባቢ የዚህ አይነት ተግባራቶችን የፈጸሙ የእርምት እርምጃ እንዲወሰድባቸው የተደረጉ አሉ። ይሄ እንግዲህ ከአስተማሪነቱም አንጻር የሚታይ ነው። ይሄን እንግዲህ ምናልባት በየጊዜ በሚደረጉ ውይይቶች ችግሮች እየተነሱ በዛ ችግሮች ላይ መማማሪያ እየሆነ የሄደባቸው ሂደቶች በርካታ አሉ። ስለዚህ አሁንም በዛ ልክ የምንቀጥልባቸው ሁኔታዎች ናቸው ያሉት። ይሄ በቅንጅት መሰራት ዙሪያ ላይም በትክክልም ተሳስሮ ከመስራት አንጻር የሚጠናከርበት ሁኔታ መኖር እንዳለበት ተገቢ ነውና በዛ ልክ አጠናክረን የምንቀጥልበት ሁኔታ ነው ያለው። ከዚህ አሁን በተለይ ከዚህ ከሞተር ብስክሌት በተለይ ህብረተሰቡም ራሱ ተጠቃሚ በዚህ እድል ተጠቃሚ እንዲሆን ከማድረግ አንጻር ሁሉም ዞንና ልዩ ወረዳ ያለ አመራርም አባልም ግንዛቤ እንዲወስዱ እየተደረገ ያለበት ሁኔታ ነው ያለው። በቅርቡም በክልል ደረጃ የክልሉ ትራንስፖርትና መንገድ ልማት ቢሮ ባዘጋጀው ውይይት ላይም በደንብ አመራሮቹ ይሄንን እንዲያገኙ የተደረገበት ሁኔታ አለ። ከፖሊስ ኮሚሽንም በዚሁ ልክ መልእክቶች የወረዱበት ሁኔታ አለ። ዞንና ልዩ ወረዳም በራሳቸው ወረዳዎችን ጨምሮ እስከ ቀበሌ ድረስ ያለው መዋቅሮቻችን በዚህ ግንዛቤ እንዲወስዱ ተደርጓል። ስለዚህ እንደተባለውም ጊዜው አጭር ነው። ታህሳስ 30 ቅርብ ጊዜ ነው። ስለዚህ በዚህ እስከ ታህሳስ 30 በተለይ የፖሊስ መዋቅራችን እስከ ቀበሌ ድረስ ወርዶ ያለበት ሁኔታ ስለሆነ ያለው እዛ ላይም ግንዛቤ በደንብ እንዲያገኙ ተደርጎ ህብረተሰቡ ምዝገባው በአፋጣኝ ተጠናቆ ወደ ወረዳ የሚመጣበትና ከትራንስፖርት መዋቅሩ ጋራ ይሄ ስራ ተሳስሮ እንዲሰሩ እየተደረገ ያለበት ሁኔታ ነው ያለው። የክልሉ መንገድ ትራንስፖርት በአጠቃላይ ይህንን ተግባር እስከ ታችኛው መዋቅር ድረስ አውርዶ ተግባራዊ እየተደረገ ያለበት ሁኔታ አለና በቅንጅት ከመስራቱ ረገድ ጋም ግንዛቤ ከማስረጹ ረገድስ አሁን እንደተባለውም አጭር ጊዜ ነው የቀረው ወደ ህጋዊነት የመምጣቱ የ15 ቀን እድሜ ነው ያለውና ፍርሃቶችም ስጋቶችም አሉባቸው ባለንብረቶች እንዲሁም ደግሞ በህጋዊም ህጋዊ ባልሆነ መልኩም ባለንብረት የሆኑ አካላት ማለት ነው። አሁን ላይ ያለው ስጋት ሆኖ ይቀጥላል ወይ?
ንብረቴ ሊወረስ ነው እንዲህ ተመዝገብ የሚባሉ ውዥንብሮች አሉና ውዥንብሩ እስከ ምንድን ነው የተያዘው አቅጣጫ ፍንትው ያለ ነገር ቢኖር እስቲ? አሁን በዚህ ወር ውስጥ ሁላችንም እዚህ ያለን አካላት ፎከስ አድርገን መስራት ያለብን ይህንን ስራ ነው። ይህ ስራ ማለት ዛሬ የተጀመረ አይደለም። ላለፉት 3 ዓመታት ይህንን ነገር ወደ ህጋዊ ስርዓት ለማድረግ ሰፊ ጥረት ተደርጓል። ሰፊ የህዝብ ንቅናቄ ተደርጓል። ሃይማኖት አባቶች፣ የአገር ሽማግሌዎች፣ አመራሩ፣ ህብረተሰቡ፣ የጾታ ማህበራት፣ የእድሜ ማህበራት፣ ወጣቶች ሁሉ እንዲሳተፉበት ተደርጎ ሰፊ ንቅናቄ ከ2009 ጀምሮ ተደርጎ 2010 ያ ንቅናቄ እንዲቀጥል ተደርጎ ዘንድሮም አሁን እየቀጠለ ነውና ህብረተሰቡ አሁን ከግንዛቤ ጋር ያለውን ነገር ስለ ጉዳቱ ይህን ነገር ወዴት መሆን አለበት ወደሚለው ዙሪያ ላይ ክፍተት አለው ብዬ አልወስድም እኔ። ምክንያቱም ተግባብተናል። በዚህ ዙሪያ ከህብረተሰቡ ጋር ምዝገባም አድርገናል። ከዚህ በፊት ወደ ፈቃደኛ ሆነው ያስመዘገቡ ቤት ለቤት ባደረግነው ምዝገባ ወደ 15180 ቅድም ከጉምሩክ መስሪያ ቤት በሚገለጸው ቅጽ መሰረት መዝግበን ለቅርንጫፉም ለዋናው መስሪያ ቤትም ተላልፎ ውሳኔ ሳያገኝ ነው ሲዘገይና ሲንከባለል የመጣው። አሁን ግን ውሳኔ አግኝቷል። ውሳኔ ካገኘ በኋላ ደግሞ በአዲስ መልክ እንደገና መመዝገብ አለበት የሚባል ነገር መጥቷል። ትክክል ነው፣ መመዝገብ አለበት። ለዚህ ምዝገባ ደግሞ ምንድነው ስርዓቱ የሚለው ነገር ላይ ቅድም ኮማንደር ታደለ እንደገለጹ በቅርቡኛው ቪዲዮ ኮንፈረንስ አድርገናል። እስከ ታችኛው አመራር የፖሊስ አመራርንም ስበን የትራንስፖርት አመራሩ ጭምር ባለበት ቪዲዮ ኮንፈረንስ አድርገን በቪዲዮ ኮንፈረንስ ላይ መልእክቶቹን በትክክል ምን መሆን አለባቸው፣ እንዴት መደራጀት አለብን፣ እንቅስቃሴውን እንዴት መምራት አለብን የሚለው ነገር ተቀምጧል። ከዛም ባለፈው ደግሞ የቪዲዮ ኮንፈረንስ የመቆራረጥ ሁኔታዎችን ማጋጥመውን ስለነበረ ትላንት ወደ ማለት ሻሸመኔ ላይ ከዚህ ከመንገድ ተያዥነት ጋር ካላቸው ጋር መድረክ ነበረን። እዛም ላይ በአካል ለተገኙ አመራሮችም ገለጻ ተደርጎላቸዋል። ፊት ለፊት ሰነዱ በአብዛኛው በእጃቸው ገብቷል። ወደ ስራ ከመግባታቸው በፊት ዝም ብሎ ወደ ምዝገባ አይሄዱም። እነሱም በወረዳ ያለውን የፖሊስንም የትራንስፖርትንም አመራር የፖሊስ አመራሩ ደግሞ እስከ ቀበሌ ድረስ ፖሊስ አይላል ማህበረሰብ አቀፉ ማለት ነው። ለዛም ጭምር አዌርነስ ከተፈጠረ በኋላ ነው ምዝገባ የሚደረገው። ምዝገባው ደግሞ በተደራጀ መልክ ነው። በተናጥል የሚደረግ ምዝገባ አይኖርም። የዘመቻ ምዝገባ ነው የምናደርገው። ይህን በምናደርግበት ጊዜ ቅድም እንደሚባለው አሉታዊ ነገሮች አሉ። አሉታዊ ነገሩ በዚህ ብቻ ያለ አይደለም። ማንኛውም መንግስት በአሁኑ ሰዓት በሚያደርጋቸው ነገሮች በጥሩ ጎኑ የሚመለከት አካል አለ። ያንን ደግሞ ገልብጦ በሌላ መልክ ደግሞ የሚሰጡ አስተያየቶች አሉ። ቅድም እንዳልከው ሊወረስብህ ነው፣ አንተን ለማጥፋት ነው፣ ዋቴቨር የሚባሉ ነገሮች አሉ። አሁን አላማው የመውረስ አይደለም፣ አንድ ቦታ የማጎር አይደለም፣ የማሰር አይደለም። አሁን ዋናው የተፈለገው ነገር ግን ባለቤት የመስጠት ነው። አሁን ሰውየው ይነዳል እንጂ ባለቤት አይደለም። በግሉ ባለቤት ነኝ ሊል ይችላል። ቅድም እነሱ እንደሚያነሱት የባለቤትነት ጉዳይ የሚረጋገጠው ህጋዊ ስርዓት ሲኖረውና ሊብሬ ሲኖረው ነው። ስለዚህ ያንን ስርዓት ተከትሎ እንዲሄድ የማድረግ ስራ ነው። ይህንን በምናደርግበት ጊዜ አሁን ከአገልግሎት ጋርም የሚነሱ ጉዳዮች አሉ። አሁን ረጅም ጊዜ አንድ ግለሰብ ከወረዳ ተነስቶ ክልል ይመጣል የሚባልም ነገር አይደለም። እዛ ወረዳዎች መዝግቦ ይጨርሳሉ። እንደኛ በእኛ ስርዓት ማለት ነው። መዝግቦ ከጨረሱ በኋላ ህጋዊነቱ እዛ ከተረጋገጠ በኋላ ምናልባት የጉልሙክ ሰርቲፊኬሽን በሚወስዱበት ጊዜ ከአመራሩ ጋር የተነጋገር ነው። እንዴት ነው? ውክልና በፍርድ ቤት ነው። ሰብሰብ ብሎ ውክልና ወረዳው አውቆ ውክልና የተሰጠው ሰው፣ ምክንያቱም እነሱም አሁን የማስተናገድ አቅማቸው ውስን ነው፣ እኛም የማስተናገድ አቅማችን ውስን ነው። ሁሉም ሰው በአንድ ጊዜ ከመጣ ደግሞ ለደላላም ላላስፈላጊ ወጪም የሚደረግበት ሁኔታዎች ስላሉ እነዚህ ጭምር ቀድሞ እየተነጋገርን ስትራቴጂክ በሆነ ሁኔታ እየመራ ናቸው ያሉት ናቸው። አሁን ግንዛቤው እኔ ራሴ ዛሬ አሁን የምናደርገው ውይይቱ አንዱ ራሱ ግንዛቤ ይመስለኛል። ይሄ ደግሞ በቂ አይደለም። ሰፋ ያለ ኮሚኒኬሽን መተላለፍ አለበት፣ በእናንተም በኩል በሬዲዮ በኩል አሁን በቴሌቪዥኑ እየተወያየን ያለ ነው እና ቀጥሎም ደግሞ ሌሎችንም ሚዲያዎች እንጠቀማለን። በቅርቡ በፖሊስም ደረጃ የሚደረጉ ውይይቶች ካሉ፣ በእኛም ሴክተር ያሉ ውይይቶች ካሉ ይህንን ጉዳይ እናወርዳለን። አሁን እኛ በቅርብ የዚህ የትምህርት ቤቶች ርዕሰ መምህራንና የክበብ ተጠሪ መምህራን 3 መድረክ ውይይቶች አሉን። መምህራን ደግሞ በዚህ ጉዳይ ላይ ከህብረተሰቡ ጋር የበለጠ የመገናኘት አቅሙ ስላላቸው ይህ ጉዳይ እንዴት ባለ አግባብ እየሄደ እንደሆነ ወደ ህብረተሰቡ እንዲያሰርጹ ይደረጋል። የዚህ ሞተር ጉዳይ በአብዛኛው አርሶ አደር ይባላል፣ አርብቶ አደር ይባላል እንጂ በዚህ ጉዳይ ላይ ያልተሳተፈ አካል የለም።
ጥቅል ስሙ የአርሶ አደር ነው፣ ጥቅል ስሙ የአርብቶ አደር ነው። ውስጥ ገብተን ስንፈትሸው ይሄ ጉዳይ ያልነካው ያልዳሰሰው አካል የለም። ስለዚህ ሁሉም ነው አዌርድ መሆን ያለበት የሚል ነው። ከዚህ ጋር ያለውን ነገር ያው ጥንቃቄ ያስፈልጋል። ከጊዜ መጣበብም ጋር ያለ ነገር ነው። የጊዜ መጣበቡን ጉዳይ ቅድም ከጉምሩክ እንደሚነሳው በአጭር ጊዜ ለመፈጸም ነው ያዝነው። አሁን በእኛ ግምት ኦልሞስት ከ5,000 በላይ ይሆናል የሚል ግምት አለን። አንዳንዱ እኮ የግለሰብ እጅ የገባ ብቻ አይደለም፣ በመንግስት እጅ እርዳታ ድርጅቶች አምጥቶ ዳምፕ ያደረጉትና የተከፋፈለ አለ። አሁን ለምሳሌ ግብርና ውስጥ አሉ፣ ጤና ውስጥ አሉ፣ ትምህርት ውስጥ አሉ። መጥተዋል። ትክክለኛው ስርዓት ስለሌላቸው ሰሌዳ ሳይለጥፉ የሚንቀሳቀሱ ስላሉ እነዚህ ሁሉ ለአንዴና ለመጨረሻ መልክ የሚይዙበት ጊዜ ስለሆነ አሁን ህብረተሰቡ ማወቅ ያለበት ምንድን ነው? የተሰጠውን እድል መጠቀም ነው። የተሰጠውን እድል ሳንጠቀም ቀርተን በዋዛ ፈዛዛ አሳልፈን መቆጨት ይመጣል። አሁን ይሄ በጥረት የተገኘ እድል ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ስቱዲዮ ቆይታ ውይይታችን በተለይ ደግሞ የሁለት እግር ተሽከርካሪ ሞተር ሳይክሎች ህጋዊነትን አስመልክቶ የተለያዩ ባለድርሻ አካላትን እዚህ ስቱዲዮ ጋብዘን ውይይት አድርገናል። እንደተመለከታችሁት ማለት ነው። በነገራችን ላይ ወደ ህጋዊነቱ የመግባቱ ሂደት ዘርፈ ብዙ ችግሮችን ይቀርፋል። አንድም አሁን እየተስተዋለ ያለውን የአደጋ መጠን ከመቀነስ ረገድ እንዲሁም ደግሞ ወንጀሎችን በእነዚህ ሰነድ አልባ ተሽከርካሪዎች እየተበራከቱ ከመምጣቱ ጋር ተያይዞ እንግዲህ ወደ ሰነዳማ እንግዲህ እንዲሸጋገሩ በርካታ ስራዎች ሊሰሩ በመንግስት የተማቻቸውን እድል እንግዲህ ባለንብረቶች እንዲሁም ደግሞ ይህንን ሂደት ያልተከተላችሁ አካላትም በዚህ ሂደት ላይ እንግዲህ ተካታችሁ እድሉ እንድትጠቀሙ እንግዲህ የ15 ቀን ያህል ጊዜ ነው ያለውና አጭርም ቢሆን ሰፊም ነው ማለት ይቻላል። እድሉን ተጠቀሙበት እንላለን። የተላለፈው መልእክት እንግዲህ ግንዛቤ እንዳስጨበጠ ተስፋ እናደርጋለን። እንግዶቻችን እንግዲህ እዚህ ስቱዲዮ ተገኝታችሁ ይህን የመሰለ ውይይት ስላደረግን ከልብ እናመሰግናለን።